ይጠይቃል፣ ሳይኮሎጂ ይፈትናል፣ ኮምፒውተር ያዋህዳል፣ ቴክኖሎጂ ያሻግራል፣ ሳይንስ ይመልሳል። ስለዚህ እስካሁን ሳይንስን፣ ቴክኖሎጂን፣ ኮምፒውተርን፣ ሳይኮሎጂን፣ ፍልስፍናን አታውቁም። የኮፒ ኮፒ ኮፒ ነው። አሁን መዋቅርን፣ ትምህርትን፣ ፖለቲካንና ሃይማኖትን ከሰብአዊነት፣ ከእምነት፣ ከእውነትና ከፈጣሪ ነጥለው ጠልፈዋል። ጥልን የከፍታ ዩቱብ ቻናል ቤተሰቦች እንግዲህ ዛሬ እጅግ ወሳኝ አስፈላጊ የሆነን ዓለም አቀፋዊ የሳይንስን ፎርሙላ ከማውጣት ከማሳየትም በተጨማሪ አሁን የጽንሰ ሐሳቡን ወደ ንድፍ አውርጄ ማሳየት ወይም ማውራት ያለብኝን ለማውራት ነው ዛሬ። እንግዲህ እግዚአብሔር የዓለም ሕዝብ የአህጉር ትውልድን የአህጉር ትውልድ የህብረተሰባዊነት ቤተሰብን የህብረተሰባዊነት ቤተሰብ ሀገራት ዜጋዎቻቸው ትምህርቶቻቸው የመዋቅር መንግስታት ድርጅት ህገ መንግስታቸውን አሁን የመዋቅር መንግስታት ህገ መንግስታቸውን የዜጋን ትምህርት፣ የሀገርን ዜጋ፣ የቤተሰብን ሀገር፣ የትውልድን ቤተሰብ፣ የህዝብን ትውልድ እና የእግዚአብሔርን ህዝብ ሊያገለግሉ እንጂ እግዚአብሔርን ክደው የዓለምን ህዝብ ዘግተው የአህጉርን ትውልድ አፍርሰው የህብረተሰባዊት ቤተሰብን አቋርጠው ሀገርን በርዘው ዜጋን ቀይረው ትምህርትን ሰውረው የተባበሩት መንግስታት ድርጅት በሚል ራሳቸውን በዶላር ብር ኃይልና በኒኩሌር ጦር መሳሪያ ጡንቻ አደራጅተው የሰይጣንን ተልእኮ ሊያስፈጽሙ ማን የፈቀደላቸው? እግዚአብሔር ዝም ብሏቸዋልን? ህዝብ ዝም ብሏቸዋልን? ትውልድ ዝም ብሏቸዋልን? ቤተሰብ ዝም ብሏቸዋልን? ሀገር ዝም ብላቸዋለችን? ዜጋ ዝም ብሏቸዋልን? ትምህርት ዝም ብሏቸዋልን? መዋቅር ዝም ብሏቸዋልን? እንግዲህ የዘር መዋቅርን ጋርደው የብሔር ትምህርትን ሰውረው የዜጋን ፖለቲካ ቀይረው የሀገርን ሃይማኖት በርዘው የቤተሰብን ሰብአዊነት አቋርጠው የትውልድን እምነት አፍርሰው የህዝብን እውነት ዘግተው የእግዚአብሔር ፈጣሪነትን ክደው እነሆ እንደምናየው በማናለብኝነት እንግዲህ አሜሪካን፣ እስራኤል ወዘተርፈ ምን እያደረጉ ነው ያሉት? አሜሪካን ማለት ከእግዚአብሔር፣ ከህዝብ፣ ከትውልድ
ከቤተሰብ፣ ከሀገር፣ ከዜጋ፣ ከብሔር፣ ከዘር የሚበልጥ ማን ነው? አሜሪካን ዘርን በጦርነት ብሔርን በወንጀል ዜጋን በጥፋት ሀገርን በችግር ቤተሰብን በድህነት ትውልድን በስነምግባር ጉድለት ህዝብን በብልሹ አስተዳደር እግዚአብሔርን በመካድና የሰይጣንን ተልእኮ በማስፈጸም ይህን ሁሉ ጥፋት ክፋት የሚሰሩት እኔን አንተን አንቺን እኛን ሰዎች ሁላችንንም ወንድ ሴት በማለት በጾታ ለይተውን ጥቁር ነጭ በማለት በቀለም ለይተውን እስላም ክርስቲያን በማለት በሃይማኖት ለይተውን አበሻ አረብ ፈረንጅ በማለት በዘር ለይተውን ወይም አማራ ትግሬ ኦሮሞ በማለት በዘር ለይተውን እግዚአብሔር በመልኩ እንደምሳሌ የፈጠረውን አዳም አቋርጠውና እግዚአብሔርን ክደው ሰው ደመነፍስ ማህበራዊ እንስሳ ነው በዝግመተ ለውጥ የተለወጠ ሉሲ አርዲ ብለው በሙዚየም አስቀምጠው አዳም የተቀባ ህይወት ሰው የአምላክ እድል ፈንታ ፍቅር እንደሌለው የመንፈስ ተስፋ ቃል ማንነት እንደሌለው የነፍስ ተሰጥኦ ጊዜ ነፃ ፈቃድ እንደሌለው የሰብ ተመስጦ ሰው የተቀባ ህይወት ሰውነት እንደሌለው የስጋ ምኞት ቦታ መልከ ጸደቅ እንደሌለው የቁስ መክሊት ቋንቋ ስም እንደሌለው የአውሬ ዕጣ ፈንታ ቁጥር እንደሌለው የደመነፍስ ስበት ግፊት ውቅር እንደሌለው የሚበላውንም የሚጠጣውንም የሚኖረውንም በዶላር ብር እንጂ በዶላር ብር ኃይልና በኒኩለር ጦር መሳሪያ ጡንቻ እንጂ በእግዚአብሔር ፍቅር እንዳልሆነ አድርገው ሰውን ያላግባብ መንጋ አድርገውት ራሳቸው አውሬ ሆነው ብዙሃኑ መንጋና ሎሌ አድርገውት ጥቂቶቹ አውሬና ገዢ ሆነው ይኸው ዓለምን እያተረማመሱ በጦርነት በወንጀል በጥፋት በችግር በድህነት በስነምግባር ጉድለት በብልሹ አስተዳደር በክህደት ውስጥ በ24 ሰዓት ሴራ ቀለበት አጥር ውስጥ ቆልፈውብን በነ ማርክስ ኤንግልስ ሌኒን ቅዠት ዲሞክራሲ ወሬ ዲሞክራሲ እኛም እያስተጋባን ለነሱ ተባባሪ ሆነናል ባለማወቅ የገፈቱ ቀማሽ እኛ ተጎጂ እኛ ሰለባ እኛ ታዲያ ከኛ መሃል ይሄንን ሀቅ አውጥቶ ይሄን ጦርነት የዘር ጦርነትን በማረጋገጫ ምርምር የብሔር ወንጀልን በመጽሐፍ ስሌት የዜጋ ጥፋትን በምስክር ጥያቄ የሀገር ችግርን በማስረጃ ፈተና የቤተሰብ ድህነትን በተጨባጭ ሚዛን የትውልድ የስነ ምግባር ጉድለትን በግልጽ ክህሎት ወይም በቴክኖሎጂ ቀመር እና የህዝብ ብልሹ አስተዳደርን በሳይንስ ፎርሙላ ይሄን ልንቀይር የምንችልበት የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል ዕውቀት በማውረድ ይሄን ማስተካከል እየቻልን እርስ በርስ እየተካሰስን እርስ በርስ ተሳስረን እርስ በርስ እየተቋሰልን እየተጎዳዳን እየተገዳደልን እስከ መቼ ነው የሚቀጥለው? ህፃናቶች መክሊቶቻቸውን መች ይጠየቃሉ? ወጣቶች ምኞቶቻቸውን መች ይፈተናሉ? ጎረምሳ ኮረዶች ተመስጧቸውን መች ይዋሃዳሉ?
ጎልማሶች ተሰጧቸውን መች ይሻገራሉ? ሽማግሌዎች ተስፋቸውን መች ይመልሳሉ? ታዲያ ይሄን ሴራ፣ ይሄን ፕሮግራም፣ ይሄን ሲስተም ያበጁት፣ የሰሩት፣ የቀመሩት አልፈዋል። ነገር ግን ሴራቸው ተንከባሎ ዛሬ እኛ ጋር ደርሶ እኛም አስቀጣይ ሆነን እያስቀጠልነው ነው። ማሳያ መዋቅር አጥፍቶ ጠፊ ነው። ትምህርት ጽንፈኛ ነው። ፖለቲካ አሸባሪ ነው። ሃይማኖት አክራሪ ነው። አሁን በሃይማኖት ያልከረረ አክራሪ የለም። አሁን በፖለቲካ አሸባሪ ያልተሸበረ የለም። አሁን በትምህርት ጽንፈኛነት ጽንፍ ያልያዘ የለም። አሁን በመዋቅር አጥፍቶ ጠፊነት ያልጠፋ የማይጠፋፋ የለም። አሁን መዋቅርን፣ ትምህርትን፣ ፖለቲካንና ሃይማኖትን ከሰብአዊነት፣ ከእምነት፣ ከእውነትና ከፈጣሪ ነጥለው ጠልፈዋል። መዋቅሩ ፈጣሪን እንዲክድ አድርገዋል። ትምህርቱ እውነትን እንዲዘጋ አድርገዋል። ፖለቲካው እምነቱን እንዲያፈርስ አድርገዋል። ሃይማኖቱ ሰብአዊነትን እንዲያቋርጥ አድርገው አሁን ሰብአዊነት የለም፣ እምነት የለም፣ እውነት የለም፣ ፈጣሪ የለም። ነገር ግን የተጠለፈ አክራሪ ችግር ሃይማኖት አለ። የተጠለፈ አሸባሪ ፖለቲካ ጥፋት አለ። የተጠለፈ ትምህርት ጽንፈኛ ወንጀለኛ ትምህርት አለ። የተጠለፈ መዋቅር አጥፍቶ ጠፊ ጦረኛ መዋቅር አለ። አሁን መዋቅሩ በማረጋገጫ ይመርመር፣ ትምህርቱ በመጽሐፍ ይሰላ፣ ፖለቲካው በምስክር ይጠየቅ፣ ሃይማኖቱ በማስረጃ ይፈተን። እኛ ከኢትዮጵያ ግዕዝ ሰምና ወርቅ ጥበብ ውስጥ የሳይንስን ፎርሙላ የቴክኖሎጂን ቀመር አውጥተን ለዓለም ሁሉ እናሳያለን። እስከ ዛሬ በነ ማርክስ፣ ኤንግልስ፣ ሌኒን በቁስ አካላውያን ፖለቲካል ሳይንስ ቅዠት ዲሞክራሲ ቁማር፣ የፖለቲካ ቁማር በሰው ደም እየነገዱ ነው እንጂ ያሉት ኦኬ። አሁን የከርሰ ምድር ብልጽግናችን ተዘግቷል። የከባቢ አየር እድገታችን ፈርሷል። የፍጥረታት ሀብታችን ተቋርጧል። የመልክዓ ምድር ልማታችን ተበርዟል። የገጸ ምድር ግንባታችን ተቀይሯል። ስለዚህ ጥቂቶች ኗሪ፣ እኛ ብዙሃኖች አኗኗሪ ሆነን በእንዲህ አይነት ሁኔታ አሁን ልንቀጥል የምንችልበት ምንም ተስፋ የለንም። ስለዚህ አሁን ሰው አውሬ ሆነው እነሱ እኛን መንጋ አድርገውናል። እኛም ከመንጋነት እነሱም ከአውሬነት የሚቀይሩበት ሰው የሚሆንበት የግዕዝ ሰምና ወርቅ ጥበብ አለን። በዛም ውስጥ የሳይንስ ፎርሙላ የቴክኖሎጂ ቀመር አለን። ስለዚህ ሰው ሊሆን ማለትም ከዝቅተኛ ስሜት ቁጥር ስሌቱ ወደ ከፍተኛ ህሊና ፍቅር ንቃቱ እንዲመለስ አሁንን እንዲኖር ኦኬ ከተቆለፈበት ከ24 ሰዓት ሴራ ቀለበት አጥር ውስጥ ሊወጣና ከማይንዱም እስር ከፊዚካል ከቦዲው ከማይንዱ እስር ሊወጣና ወደ ማንነቱ ወደ ህይወት እውነቱ ሊመለስ ሰው ሊሆን ግዕዝን ግዑዝ አድርገው የቀየሩት ሃይማኖተኞቹ፣ ፖለቲከኞቹ፣ ትምህርት ምሁራኖቹ፣ መዋቅር መንግስቶቹ ሁሉም ከእግዚአብሔር አይበልጡም፣ ከህዝብ አይበልጡም፣ ከትውልድ አይበልጡም፣ ከቤተሰብ አይበልጡም፣ ከሀገር አይበልጡም፣ ከዜጋ አይበልጡም፣ ከብሔር ከዘር አይበልጡም። ስለዚህ እነዚህ ጥቂት የሰይጣን ተልእኮ አስፈጻሚዎች የነበሩ ትላንት አልፈዋል። በእነሱ ውሻ በቀደደው ጅብ ገባበት እንዲሉ አሁን ያሉቱ
እኩል ሰለባዎች ነን ሁላችንም። ማናችንንም ልንከስ አንችልም። ትላንትን ልንከስ አንችልም። ነገንም ልናፈርስ አንችልም። ዛሬንም ልንዘጋ አንችልም። ትላንት ፍልስፍና ቲዮሪ ነበረ፣ ነገ ቴክኖሎጂ ነው፣ ዛሬ ሳይንስ ነው። ምን ማለት ነው? ትላንት ስም ነበረ፣ ነገ ነፃ ፈቃድ ነው፣ ዛሬ ማንነት ነው። የዛሬ ማንነት ስራ ነው እና ዛሬ በስራ ሁሉንም ልንለውጥ እንችላለን። አሁንን እንሰራለን። በአሁን ስራ የትላንቱንም ጥፋት የነገሩን ጉድለት በዛሬ በአሁን ስራ ማስተካከል እንችላለን። መክሰሱን ትተን፣ መካሰሱን ትተን፣ መወቃቀሱን ትተን ዛሬ እኔ፣ አንተ፣ አንቺ ሁላችንም እንሰራለን። እግዚአብሔር ስራ ነው፣ ሴጣን ወሬ ነው። በሴጣን ወሬና በእግዚአብሔር ስራ መሃል ሰው ልምድ ነው። ስለዚህ ትላንት የሰው ልምድ የሴጣን ወሬ ነበረ፣ በሴጣን ወሬ ጠፍቶ ነበረ። ዛሬ ደግሞ የሰው ልምድ በእግዚአብሔር ስራ ይሆንና በእግዚአብሔር ስራ ይኖራል። ምንም አይጠበቅበትም። በህይወት ያለን ብልጽግና ከርሰ ምድር አለ፣ ፀሐይና ውሃዊ ኃይል። በተፈጥሮ ያለን እድገት ከባቢ አየር አለ፣ ጨረቃና ነፋስ። በፍጥረት ያለን ሀብት ሚዛን በተጠያቂነት እንጠብቃለን። ኮከብ ሰው ኮከብ ነው እና ልማታችን የመልክዓ ምድር የዓለም ልማት አለን። ስለዚህ ብልጽግናችን በጥበብ ወይም በሳይንስ ነው። እድገታችን በክህሎት ወይም በቴክኖሎጂ ነው። ሀብታችን በሙያ ወይም በኮምፒውተር ነው። ልማታችን በእውቀት ወይም በሳይኮሎጂ ነው። ግንባታችን በፍልስምና ነው ወይም በፍልስፍና ነው። ስለዚህ ፍልስፍና ይጠይቃል፣ ሳይኮሎጂ ይፈትናል፣ ኮምፒውተር ያዋህዳል፣ ቴክኖሎጂ ያሻግራል፣ ሳይንስ ይመልሳል። ስለዚህ እስካሁን ሳይንስን፣ ቴክኖሎጂን፣ ኮምፒውተርን፣ ሳይኮሎጂን፣ ፍልስፍናን አታውቁም። የኮፒ ነው። ስለዚህ በዚህ ነው ዛሬ ይቺ ዓለማችን ሲኦልና ገሃነም የሆነችው። ስለዚህ በፌክ ፖለቲካል ሳይንስ ቅዠት ዲሞክራሲ ነው ሲኦልና ገሃነም ያደረጓት። እኛ ደግሞ ዛሬ የዛሬ ህዝብ ስለሆነን በዛሬ ማንነት፣ በዛሬ ህይወት እውነት፣ በዛሬ ሳይንስ ፎርሙላ እና በጥበብ መንገድ እኛነትን መሰረት አድርገን፣ እኛነትን ዘግተው ነበረ እኔነትን መሰረት ያደረጉት። አሁን ግን ከእኔነት ወደ እኛነት ተቀይረን ህዝብ እንሆናለን። እኔነት ዜጋ ነበረ፣ እኛነት ግን ህዝብ ነው። ስለዚህ አንድ ህዝብ ሆነን ዓለምን ለፍጡራኖቿ ሁሉ ምቹ ተስማሚ እንድትሆን በጥበብ እንቀይራታለን። እንግዲህ እኔ ዓለም አቀፋዊ ጥበብን፣ ዓለም አቀፋዊ ሳይንስን እንጂ የግለሰቦችን ንትርክ ይሄ ሃይማኖት ነው ይሄ ምናምን ነው የሚል ድድብና እየተናገርኩ አይደለውም። ስለዚህ እኔ ሊቀ ጠበብትና ሳይንቲስት ገብረ ማርያም ማሞ የኢትዮጵያዊው ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ። አሁን የትምህርት ዝግጅት የምትጠይቁኝ እናንተ በትምህርት የተሞላችሁ ሙሌታችሁን የምታስተጋቡ የገደል ማሚቶ በቀቀን እላችኋለሁ። የህይወት ጥበባችሁን ማሰብ ዘግታችሁ የተፈጥሮ ክህሎታችሁን ማስተዋል አፍርሳችሁ የፍጥረት ማሰላሰል ሙያችሁን አቋርጧችሁ የዓለም ማስታወስ እውቀታችሁን በርዛችሁ ትምህርት የሞላችሁን እያስተጋባችሁ እንደ ገደል ማሚቶ እንደ በቀቀን የትምህርት ዝግጅት የምትሉኝ፣ እስኪ እናንተ የትምህርት ዝግጅት ያላችሁ ፕሮፌሰሮች ከኔ ጋር ኑ፣ እስኪ እናንተ ጎልያድን ሁኑ፣ እኔ ደግሞ ዳዊትን ሆኜ እስኪ ኑ እንሞግት። እችን ዓለም እንቀይራታለን። እኔ ፍልስፍናን በምስክር እውቀትን በማስረጃ
ሙያን በተጨባጭ ክህሎትን በግልጽ ጥበብን በእውን ወይም በሳይንስ ፎርሙላና በቴክኖሎጂ ቀመር ወይም በግዕዝ ሰምና ወርቅ ጥበብ አስተነትንላችኋለሁ። ስለዚህ ዛሬ ህዳሴያችን ነው። እኛ ከንግግር ማንቀላፋት፣ ለግብር መባነን፣ የዝክር መቀመጥ፣ በስነ ምግባር መቆምና ወደ ተግባር መራመድ የምንችልበትን መረጃና አቅጣጫ እየሰጠኋችሁ ነው። መነሻችን አልፋ ፍትህ ነው። ጀርባችን ተልእኮ ግዴታ ነው። ኋላችን ማህበር ህግ ነው። ግራችን እሴት ሚዛን ነው። ፊታችን ራዕይ ጸጋ ነው። ቀኛችን ዓላማ ስርዓት ነው እና ከፍታችን መድረሻ ስራ አሁን ነፃነት ነው። ለዛሬው በዚሁ እንግታ። አመሰግናለሁ። እንገናኛለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ቸርን ሰንብት።